ሚኒሻ ሸጋው ጸጋይ ይባላል። ሚኒሻ ማን? ሸጋው ጸጋይ። ስንት ዓመት አገልግለሃል በሚኒሻ? አራጋው ወርማ የሆነ ወደ ሚኒሻ ወደ ሚኒሻ ፍላጎት ያሳደረ ምን ሲያዝብኝ የግልህ ነው ታጥቀን? ኧረ ታጥቀን በሳምንት ነው ያስታጠቀ? ቅዳሜ ያስታጠቀኝ ያው በነገው ሰኞ ተቀማ። አንተስ ሰበር ዜና ጤናና ፍቅር ያድልልን ውድ አድማጭ ተመልካቾች እንደምናረፈዳችሁ የካቲት 9 ሰዓቱን አበይትና ሰበር ዜናዎች ዳግም በእለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች የማያባራ ጥቃት በበርካታ ቀጠናዎች መፈጸማቸው ተነገረ። የአገዛዙ ጦር ክፉኛ በተመታበት ውጊያ የጎንደር ፋኖ በወረታና ደብረ ታቦር ዙሪያ የብልጽግናን ጦር የሬሳ ክምር ሲያደርገው የመስመራዊ መኮንኖችን ጨምሮ ከ200 በላይ ሬሳ የተነሳበት ውጊያ በዛሬው ዕለት ተደርጓል። የብልጽግና ወታደራዊ መኪኖችም አመድ ሆነዋል። ጎንደር ላይ ዛሬም ትንቅንቁ ቀጥሏል። ዝርዝር መረጃ እናስደምጣችኋለን። በጎጃም ባህር ዳር ዙሪያ ዛሬም ከባድ ውጊያ ሲደረግ በከፍተኛ ደረጃ ልዩ የተባለ የአገዛዙ ቀይ ቦኔቶ ኮማንዶ ጦር በባህር ዳር ዙሪያ ፋኖን አጸዳለሁ ብሎ ራሱ ጸርቶ ተመልሷል። ዝርዝር አሰናድተናል። ወሎ ላይም የብልጽግና ጦር በደፈጣ ተመቷል። ዝርዝር ዜና ይዘንበታል፣ ታደምጡታላችሁ። በሌላ ሰበር ዜናችን የአብይ አህመድ አገዛዝ በዛሬው ዕለት በትግራይ በኤርትራ ወታደር ላይ የድሮን ጥቃት ፈጸምኩ ሲል የሰሜኑን ጦርነት በይፋ መጀመሩን አሳይቷል። ጀዋር መሐመድ አብይ ጦርነቱን በአረብ ኤምሬቶች ትዕዛዝ እንደጀመረው ሲናገር አዲስ አበባ እንዳትያዝ ፋኖንና የሸኔን ኃይል ከአዲስ አበባ ዙሪያ በድሮን እየመታ ከሸዋ ሊበትን አስቧል ሲል ጀዋር መሐመድ ተናግሯል። ዝርዝር መረጃ ይዘናል። በመጨረሻም የሚሊሻ ምርኮኞችን ይዘናል። ከነሱ ጋር የተደረገው ቆይታም እናስመለክታችኋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎችም ቀዳሚ ወዳደረኩት ዘገባ አልፋለሁ። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ይገኛል። የመጨረሻዎቹ ቀኖችም ተቃርበዋል። መሪዎቹ በአፍሪካ የጥይት ድምፅ የማይሰማበት አህጉር እንፈጥራለን የሚል የቆየ መፈክር ቢያነግቡም በተግባር ግን አህጉሪቱ በመፈንቅለ መንግስትና በእርስ በርስ ጦርነት እየታመሰች ትገኛለች። የህብረቱ መቀመጫ የሆነችው ኢትዮጵያ የራሷ ሳያንሳት በሱዳን የውስጥ ጉዳይ ጣልቃ በመግባት የአርኤስኤፍ ታጣቂዎች በመርዳት በሮይተርስ የምርመራ ዘገባ መጋለጧም ይታወሳል። የህብረቱ ገለልተኝነትም ጥያቄ ውስጥ ገብቷል። በአዲስ አበባ ከተማ የጉባኤው መደረግን ተከትሎ ትልቅ የፍርሃት ድባብ ሰፍኗል። ዋና ዋና መንገዶች በመዘጋታቸው ነዋሪው በእግሩ ለመጓዝም የተገደደ ሲሆን በከተማዋ የኤርትራና የህወሓት ሰላዮች አሉ በሚልም ከባድ ስጋት ተፈጥሯል። የአማራ፣ የትግራይ፣ የኤርትራ ተወላጆች አፈሳ በአዲስ አበባ፣ በናዝሬት፣ በደብረ ዘይትም ተጠናክሮ ቀጥሏል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ከምስራቅ፣ ከደቡብ፣ ከምዕራብ እንዲሁም ከሌሎች እዞች ተነቅሎ ወደ ሰሜን የሀገሪቷ ክፍል በትልቅ ሁኔታ እየተመመ ይገኛል። ይህ እንቅስቃሴ አገዛዙ ከኤርትራና ከትግራይ ጋር ለሚከፍተው አዲስ ጦርነት ዝግጁ መሆኑን መረጃዎችም ያመላክታሉ። ጠቅላይ ሚኒስትር አብይ አህመድ በጉባኤው ላይ ኢትዮጵያ የባህር በር ማግኘት አለባት የሚለውን ጥያቄ በድጋሚ በማንሳት ለጦርነቱ ዲፕሎማሲያዊ መንገድ እየጠረጉ መሆናቸውም ተስተውሏል። በኢኮኖሚው ዘርፍ ጠቅላይ ሚኒስትሩ የታላቁ ህዳሴ ግድብ የአፍሪካ ብርሃን ሲሉ ቢገልጹትም በሀገር ውስጥ ያለው ነዋሪ ግን ከግድቡ መጠናቀቅ በኋላ ተደጋጋሚ የመብራት ታሪፍ ጭማሪ እየተለቀቀበት ማማረሩን ገልጿል። የህዝቡ ደሞዝ ሳይጨመር የታሪፍ ጭማሪው መናሩ ግድቡ ለህዝቡ የፈጠረው ተስፋ ወደ ብስጭት እንዲቀየርም አድርጎታል። የአባይ ግድብ ከተገደበ
በኋላ የኢትዮጵያ ህዝብ የመብራትና የውሃ አገልግሎት ዋጋው ይረክስልኛል ብሎ እጅጉኑ ተስፋ አድርጎ የነበረ ቢሆንም አሁን ግን የኢትዮጵያ ህዝብ ቀድሞ ከነበረው የታሪፍ ጭመራ ላይም ይገኛል። ታዲያ መንግስት ግን በአፍሪካ ህብረት ስብሰባ ላይ ይህንን የግድቡን ሁኔታ ለራሱ እንዲመች አድርጎም አቅርቦታል። አዲስ አበባ አሁንም በመሪዎች መሸኛ ዋዜማና በጦርነት ስጋት መካከል ሆና ቀጣዩን ክስተት በስጋት እየተጠባበቀችም ትገኛለች። ይህ በእንዲህ እንዳለ ደግሞ ነገሩን የሚያባብስ ነገር በዛሬው ዕለትም ተሰምቷል። የኢትዮጵያ አምባገነን ገዢ የአብይ አህመድ መንግስት በትግራይ የተለያዩ ቦታዎች በዛሬው ዕለት ጥቃት መፈጸሙ ተነገረ። የፌዴራል መንግስት አፈቀላጤዎች ትግራይ በገባው የኤርትራ ጦር ላይ የድሮን ጥቃት ፈጸምን ሲሉም በሰፊው እየዘገቡ ይገኛሉ። ካለፈው ሐሙስ ጀምሮ ኤርትራ በርካታ መካናይዝድ ጦር ወደ ትግራይ ማስገባቷ እንዲሁም በትግራይ ክልል በአራት ቦታዎች የድሮን መቃወሚያ መግጠም መጀመሯ ተጨባጭ መረጃዎችን ወደ እናንተ ማድረሳችን ይታወቃል። እንዲሁ ከቀናት በፊት በእኛ ድንበር ላይ ሲያንዣብብ የነበረ የአብይ ድሮንን መተንጣልን በሚል የኤርትራ ሚዲያዎች ሲዘግቡም ሰንብተዋል። ያገዛዙ የብልጽግና ጦር ከፍተኛ የተባለ የመንግስት ወታደርና የክልል ጦርን ወደ ትግራይና ኤርትራ ድንበሮችም ሲያስጠጋ ቆይቷል። በበርካቶች ከአፍሪካ ህብረት መጠናቀቅ በኋላ ይጀመራል ተብሎ የተፈራው ትልቁ ጦርነት በዚህ ሰሞንም የጅማሮን አንዳንድ ምልክቶችን ያሳየ ሲሆን በዛሬው ዕለት በትግራይ የተደረጉ የድሮን ድብደባዎችም ማሳያ ናቸው። የኤርትራ ጦር ከ100 በላይ መድፍና ታንኮች እንዲሁም በርካታ ሞርተርን ጨምሮ የሜካናይዝድ መሳሪያዎችን ወደ ትግራይ በርካታ ቀጠናዎች ያስገባ ሲሆን ህወሓትን በይፋ ጦርነቱ ሊጀመር ጥቂት ቀናት እንደቀሩትም በደብረ ጽዮን በኩል በትላንትናው ዕለት ማሳወቁም አይዘነጋም። ጀዋር መሐመድ ከጦርነቱ ጋር በተያያዘ አብይ አህመድ ሳይወድ በግዱ ለአረብ ኤምሬቶች ለመገረድ የማይወጣው ጦርነት ውስጥ ሊገባ ነው ሲልም ተናግሯል። ጀዋር መሐመድ የፋኖ ኃይሎች ወደ አዲስ አበባ እንዳይጓዙም ሸዋ ላይ ያለውን ፋኖ ቀደም ብለን እናጽዳ በሚል በአብይ አህመድ ከፍተኛ የተባለ የአየር ድብደባ እየተፈጸመ እንደሆነም ጠቅሷል። አድምጠነው እንመለስ። ለምንድን ነው ሰሜን ሸዋ፣ የአማራ ክልል ሰሜን ሸዋ፣ ኦሮሚያ ሰሜን ሸዋ፣ ወሎ ላይ ሰሞኑን ኢንተርኔት አጥፍቶ ከፍተኛ የአየር ድብደባ እየተካሄደ ያለው? ሰላሌ ላይ፣ ምዕራብ ሸዋ ላይ፣ ደቡብ ምዕራብ ሸዋ ላይ በኦሮሚያ ውስጥ ይሄ እየተደረገ ያለው ማለት ነው የላኛውን ጦርነት ከትግራይ ኃይሎች እና ከኤርትራ ጋር ጦርነት ከገባው አዲስ አበባ ቅርብ ያሉት አማጽያኖች ጫና እንዳይፈጥሩበት አስቀድሞ የማዳከምና የማቃለል ስራ ነው እያደረገ ያለው። ብዙ አሁን በስፋት በዲፕሎማቶች ወገን እየተወራ ያለው ከአፍሪካ ዩኒየን ስብሰባ አይ ቲንክ ከሳምንት በኋላ ያ ከተጠናቀቀ በኋላ ወደ ጦርነት እንገባለን የሚል ነገር ነው እየተናገሩ ያሉት የአብይ መልእክተኞች ማለት ነው። እና አሁን የምታየው አብይ ሳይወደው በአዛዦቹና በአሽከርካሪዎቹ የኤምሬት ሰዎች ተገፍቶ ወደ ጦርነት እየገባ መሆኑን ምናየው። ጠዋት በነበረው የዜና ወጃችን ሽመልስ አብዲሳ ጡረታ የወጡና በተለያዩ ምክንያቶች ከሰራዊት የወጡ የኦሮሚያ ልዩ ኃይል አባላትን ዳግም እንዲመለሱ ጥሪ ማቅረቡን መዘገባችን ይታወሳል። አሁን ደግሞ በይፋ በምትመለከቱት ማስታወቂያ የመከላከያ ሰራዊቱ ለቀድሞ የሰራዊቱ አባላት ጥሪ አቅርበዋል። መከላከያ ሚኒስቴር ከአሁን በፊት የመከላከያ ሰራዊት አባል የነበሩ በተለያዩ ምክንያት ከሰራዊቱ የወጡና ተመልሰው ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን የመመለስ እድል ያላገኙ አባላት መልሶ በሰራዊቱ ውስጥ እንዲያገለግሉ የምዝገባ ማስታወቂያ አውጥቷል። ታዲያ አገዛዙ የማይወጣው ቅርቃር ውስጥ ገብቷል ማለት ይሄኔ ነው። አገዛዙ በፋኖ ኃይል ከባድ የምትደርሶበት በርካታ ወታደሮቹን በየቀኑ እየተደመሰሱና በርካታ ወታደሩ ባለፉት 3 ዓመታቶች የውጊያ ሂደት ማለቁ ይታወቃል። ታዲያ አሁን ሌላ ጦርነት ለመክፈት ያሰበው አገዛዙ በፋኖ ያለቀበትን ሰራዊት ለማካካስና ተጨማሪ ኃይል ለማግኘት እንደ አዲስ ጡረታ የወጡትን ጨምሮ የቀድሞ ሰራዊቶችን ኑና ወታደሩን ተቀላቀሉ እያለ ነው። አብይ አህመድ መጨረሻ የደረሰ ይመስላል። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎቻችን ከማለፋችን በፊት አንድ አስገራሚና አስደንጋጭ መረጃ እንንገራችሁ። ይህ በምስሉ ላይ የምትመለከቱት አትሌት ፈይሳ ለሊሳ በመባል ይታወቃል። አብዛኞቻችሁ የምታውቁት ይመስለናል። በተለይም ደግሞ የብልጽግና ከፍተኛ አሽከርና ሎሌ በመሆን ከፍተኛ የካድሬ ስራ የሚሰራ እንዲሁም ደግሞ በበርካታ ሚዲያዎች እየቀረበ
የአማራ ፋኖን ትግል የሚያጣጥል የቀድሞ አትሌት ነው። አትሌቱ ከዚህ ቀደም እንደውም ቀነኒ አዱኛ የተባለች የኦሮሞ ሞዴል የሆነች ወጣት በኦሮሞ ሙዚቀኛ አቀንቃኝ ከተገደለች በኋላ ቤተሰቦቿ ለሷ ድምጽ በሚሆኑ ጊዜ ህዝቡ ይወቅልን ብለው አደባባይ ወጡ ጊዜ እንዴት በወፍ ቋንቋ በሆነ በአማርኛ ትናገራላችሁ እንዴት በአማርኛ ተወራላችሁ በሚልም አማርኛን የወፍ ቋንቋ በማለት ከሞተችው ቀነኒ በላይ የቀነኒ ቤተሰቦች በአማርኛ መናገራቸው የከነከነው ሰው ነበር። ታዲያ ይህ ግለሰብ ትላንት ሌሊት 6 ሰዓት ተኩል እጅግ በከፋ ሁኔታ ጠጥቶ ሲያሽከረክር ከሌላ መኪና ጋር ተጋጭቶ በርካታ ሰዎች ላይ ጉዳት አድርሷል። በርካቶች ለህይወታቸው የሚያሰጋ ከባድ ጉዳት ሲደርስባቸው አንዱ ደግሞ አጥንቱ ተሰብሮ በሕክምና ላይ ይገኝ ነበር። ሌሎችም ተጨማሪ ህፃናትን ጨምሮ በሕክምና ላይ ይገኙ ነበር። ፖሊስ የአደጋው ቦታ ደርሶ በቁጥጥር ስር ሊያውሉት ሲሞክሩ ክላሽ አውጥቶባቸው ከነጋርዶቹ አስፈራርቷቸው ሄደ ሲሆን እስካሁኗ ሰዓት በቁጥጥር ስር እንዳልዋለም ተነግሯል። ይህ ጥጋብ የት እንደሚያደርሰው አብረን የምናይ ቢሆንም ነገር ግን አሁን በደረሰን መረጃ ማለት ነው አትሌት ፈይሳ ለሊሳ ከገጫቸው ሁለት ሰዎች መካከል የአንዷ ህይወት ስለማለፉ ሚዲያችን አረጋግጧል። በአትሌቱ ተገጭታ ህይወት ያለፈው የ16 ዓመት ልጅ እንደነበረችም አረጋግጠናል። እንግዲህ የኦህዴድ ሰው ስትሆኑ ከህግ በላይ ናችሁ። አሁን ደግሞ እንደተመለከትነው ይህ ግለሰብ ከሀገር መውጣቱንም አስታውቋል። የብልጽግና አሸባሪ መንግስት የስልጣን ዘመን እንግዲህ በትንሹ ይህንን ይመስላል። ይህ ከቅንጭላቱ ይልቅ በእግሩ በቁርጭምጭሚቱ የሚያስብ ሰውዬም ትላንት አዲስ አበባ ከተማ ውስጥ ሰው ገጭቶ ዛሬ ደግሞ ከሀገር ወጥቷል። የሰው ህይወት አጥፍቶ ነው ከሀገር የወጣው። ሀገር ውስጥ ቢሆን ከመንግስት ይልቅ አንድ በሁኔታው የተበሳጨ ግለሰብ ይመታኛል አሊያም ደግሞ አደጋ ያደርስብኛል በሚል ነው እንጂ መንግስትንም ፈርቶ አይደለም። አረሳስቼ ልምጣ ብሎ ዛሬ ከረፈደ 4 ሰዓት አካባቢ ከሀገር ለቆ መውጣቱን አረጋግጠናል። የወጣው በቦሌ በህጋዊ መንገድ በኢትዮጵያ ፕሌን በኤርፖርት ነው። የመንግስት ኃይሎችም ይሄ ሲሆን ያውቃሉ። ነገር ግን የኦህዴድ ሰው ስለሆነ አንዳችም የነካው አካል የለም። የህግ ስርዓት ይህንን ይመስላል። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎቻችን ስናልፍ በጎንደር ወሎና ጎጃም የብልጽግና ጦር ድባቅ ተመታ። ጽናት ብርጌድ በቆላ ድባ የብልጽግናን ምሽግ ስትደረማምሰው አመሸች። በትላንትናው ዕለት የዳግማዊ ቴዎድሮስ ኮር አካል የሆነው ታደሎ ብርሃነ ክፍለ ጦር ጽናት ብርጌድ 12 ሰዓት ጀምሮ በቆላ ድባ ከተማ ከብልጽግና ምሽግ ድረስ ዘልቀው በመግባት የአብይን ወንበር አስጠባቂ ኃይል ሲያበራዩት አምሽተዋል። በወረዳው ፖሊስ ጣቢያና በአስተዳደሩ መሽጎ በተቀመጠው ኃይል ላይ ነው የማያዳግም ጥቃት የፈጸሙበት። በጥቃቱ በርካታ የአገዛዙ ወታደሮች ሲገደሉ በርካቶች ደግሞ ቀላልና ከባድ ቁስለኛ መሆናቸውም ታውቋል። በቆላ ድባው ለሰዓታት የቆየ እልህ አስጨራሽ በቦምብ ውርወራ የታጀበ ጥቃት የተደናገጠው የአገዛዙ ኃይል የማዘዣ ካምፖችን በጎንደር በተለያዩ ቦታዎች ሰፍሮ የሚገኘውን ኃይሉን በተጠንቀቅ እንዲጠብቁና ትዕዛዝ ሰጥተው እንደነበረም የመረጃ ምንጮቻችን ጠቁመዋል። ይህ በእንዲህ እንዳለ ደግሞ በዛሬው ዕለት በወረታና ደብረ ታቦር ዙሪያ በተደረጉ ውጊያዎች የአገዛዙ ጦር ካለ ድሮን ጥቃት ምንም መሆኑ የታየበት ምት ደርሶበታል። ትላንት ፋኖ ከተሞችን ሲቆጣጠር በድሮን ጥቃት ንጹሃኖችን በመጨፍጨፍ የፋኖን ጦር ለህዝቡ ሲል ወደ ኋላ እንዲሸሽ ያደረገው የብልጽግና ጦር በዛሬው ዕለት ምንም ድሮን ሳይጠቀም ባደረገው ውጊያ በሁለት ተሳቢ ሬሳ ጭኖ የወጣበት ውጊያም አድርጓል። በሁለቱ ከተሞች ዙሪያ በዛሬው ዕለት በከባድ መሳሪያ የቀለጠ ውጊያ የተደረገ ሲሆን የብልጽግና ጦር ተጭኖበት በመጣው መኪና ሬሳ ጭኖም ተመልሶበታል። በውጊያው የፎገራ ክፍለ ጦር ፋኖች ከከተማ ዙሪያ አጸዳለሁ ብሎ በብልጽግና በኩል የመጣው ጦር የሬሳ ክምር አሸክመውት ሲመለስ መስመራዊ መኮንኖቹን ጨምሮ ከ200 በላይ ወታደሮች በወረታ በኩል ብቻም አልቀዋል። በደብረ ታቦር አቅጣጫ ፋኖን ከከተማዋ ዙሪያ አጸዳለሁ ብሎ ሚሊሻ አስከትሎ የመጣው የአብይ ጦርም ቀምሶ የተመለሰ ሲሆን የመጡባቸው የጭነት መኪኖች ሙሉ በሙሉ ሲወድም ከሞት የተረፈው በየጢሻው እየወደቀ እድል የቀናው ቀነኒሳን በሚያስንቅ መልኩ ወደ ደብረ ታቦር ተመልሶም ገብቷል። ወዲህ በጎጃም ባህር ዳር ቀጠና የብልጽግና ጦር የተለመደውን ሽንፈት የተከናነበ ሲሆን ፋኖን ከባህር ዳር ዙሪያ
ከጎንበት ቀጠና አጸዳለሁ ብሎ በሁለት ኤፌሰር ተጭኖ የመጣ የብልጽግና ቀይ ቦኔቶ ለባሽ ኮማንዶ ጦር አፍሮ የተመለሰ ሲሆን ጋሻው መርጊያ የተባለ ድሽቃ ተኳሽ ሻለቃ መሪም በዚሁ ውጊያ ተደምስሷል። በባህር ዳር ዙሪያ ወጥሮ እየተዋጋ የሚገኘው ቴዎድሮስ እዝን በከፍተኛ ብቃቱ ይደመስሳል የተባለው ልዩ ኮማንዶ ከ34 በላይ ሙት ይዞ 32 ቁስለኛ ሸክፎ እየተመለሰ ሲሆን ጀነራል መሐመድ አሁንም ቢሆን ፋኖን ከባህር ዳር ዙሪያ ደምስሰው ማጽዳት አልቻሉም። ወዲህ በወሎዮቹ ሀገር የብልጽግና ጦር አፈር ከደሜ የበላበት ውጊያ ሲደረግ የብልጽግና ጦር በደፈጣ ታጭዶ ተከምረዋል። አሳምነው ክፍለ ጦር ቃኝ በበርካታ መኪና በመጓጓዝ ላይ ነበረ የብልጽግና ኃይል ላይ በፈጸመው የደፈጣ ጥቃት 2 መኪና ሙሉ የብልጽግና ኃይል ሙትና ቁስለኛ ማድረግም ችሏል። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪናዎች ይጓዝ የነበረ የአገዛዙ ብልጽግና ሰራዊት መካከል 2 መኪና ላይ የአሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ ደፈጣ ጥቃት በመፈጸም ሙሉ ለሙሉ ሙትና ቁስለኛ ያደረጋቸው ሲሆን ከፍተኛ ድልም ተጎናጽፈዋል። ጉዞ ላይ ባለበት በደፈጣ የተመታው የብልጽግና ጦር ቁስለኛውን ሳያነሳ ጉዞውን የቀጠለ ሲሆን ከወልዲያና አካባቢው የመጣ የብልጽግና ጦር ቁስለኛውን ሸክፎም ተመልሷል። አሁን በቀጥታ በፋኖ ከተማረኩ ሚሊሻዎች ጋር የተደረገ ቆይታ አድምጠን እንመለስ። ቀበሌ 06 ሚኒሻ ሸጋው ጸጋይ ይባላል። ሚኒሻ ማን? ሸጋው ጸጋይ። ስንት ዓመት አገልግለሃል በሚኒሻ? አራጋው ወርማ የሆነ ወደ ሚኒሻ ምን ወደ ሚኒሻ ፍላጎት ያሳደረ ምን ነው? ሲያዝብኝ በየትኛው ውጊያ ነው የተማረከው? በላይ ጋይንት እና ፋኖ ከማረከ በኋላ ምን አረገ? ምንም ያረገ ነገር የለም። 00 ክላሽ ነው የሰጠው? አብራራ የግልህ ነው ታጥቀህ ነው? ታጥቀህ በሳምንት ነው ያስታጠቀ? ቅዳሜ ያስታጠቀኝ። ያው በነገው ሰኞ ተቀማ። አንተስ ደግሞ ስምህ ማን ይባላል? ስምህ እየጀመርኩ ነው ገር ወይት ነው? ወይት ወረዳ ነው? ማዲ ወረዳ። ማዲ ወረዳ። በየትኛው ውጊያ ነው የተማረከው? ሰኞ ዕለት። የት ቦታው? ለጋይንት ከስማዳ ለጋይንት ንፋስ መውጫ እንዴት መጣ? ኃይል ተጨምሮ ነው ወይስ? አይደለም ወረታ ስልጠና አለ ብለው ነበር። ከላክተው ሮብ ነው ያመለው ወሰዱ። ዛን ቀን አሳድረው መልሰው ወደዛ መጡ። ከዛ ይሄ ተተማረኩ። ምን የደረሰብኝ ነገር የለም። በዲን ባርገው እንጀራ እየወሰዱ እየገዙ ምርጥ አርገው ነው ይዘው ነው የተረፈቱ። ምርጥ ናቸው። እኔ ታም በተቻለኝ ይሄን ፋኖ አማራ ፋኖ ገዲፋዱ ልዩ ያሉ ተመበሪያል የወልጆችን አረሽ ነው ማሳጅ። ከፍ ያለው ደሴ ሲባል ተሰማ ነበር በፊት? ተሰማደው። ቆንጆ ናቸው። እንዴት ነው አሁንስ ያየው? ምርጥ ፋኖ ናቸው። እንደዚህ ያለ ገጥሞኝ ነው። ስም አልበል አንተ ልጀምር። ጮህ ብላ ዋና ሳጅን ደሴ ደምስ። ዋና ሳጅን ደሴ ደምስ። ንፋስ መውጫ ድምጽ ጨ ንፋስ መውጫ ከተማ ፖሊስ ጽሕፈት ቤት አባል። እሺ ስንት ዓመት አገልግለሃል ለስርዓቱ? 17 ዓመት ከ6 በየትኛው ውጊያ ተማረክ? በንፋስ መውጫ ከተማ ገብርዬ ክፍለ ጦር ከፍ ያለው ደስ ሌሎች። አሁን ከፋኖ ምን አይነት እንክብካቤ ምን አይነት አቀባበል ገጠመ? እኔ በጣም ተመችቶኛል። እንደናልሽ ተንከባክበው ምንድነው የሚያስፈልግህ ምንድነው ብለው ነው ይዘውኝ የሰነበቱ። እንዲያውም ወደ ጣቢያ ያመጣኝ ከሰኞ ዕለት ጀምሮ ከተማ ሰንብተው ከዘጠኝ ሰዓት ተኩል በኋላ ነው ወደ ጣቢያ ገባው እንጂ ከመጣው ጀምሮ እንደነሱ ሲያስላምን ሰንብተው ትናንት
ሐሙስ ዕለት 9 ሰዓት ተኩል ወደ ጣቢያ ነው እንጂ የመጣው ከመጣሁም ጣቢያም ከመጣሁ በኋላ ምንም ነገር ተጽዕኖ የተደረገብኝም የለም ምንም የለም። ተንከባክበው ያዙ ምንም ችግር የለብኝም። ለመላው የአማራ ህዝብ የምታስተላልፈው የመጨረሻ መልእክት አለ? ለመላው የአማራ ህዝብ እንግዲህ ያው ፋኖን ይደግፍ ነው እንግዲህ ሌላ ምን ማለት ነው። ለኦሮሞ ተወላጆች ብቻ 300 ሺህ ብር እየተሰጠ መሆኑ ተነገረ። የአብይ አህመድና የሽመልስ አብዲሳ ቤተ መንግስቶችም ሌላ ጉዳይ ይዘው መጥተዋል። የቀድሞ የኦሮሚያ ልዩ ኃይል አባላት በጡረታ የወጡ ዳግም ሰራዊቱን እንዲቀላቀሉ ተጠሩ። የከላይ የተገነቡት እስር ቤቶችና የወጣቶች አፈሳ በቅድሚያም እነዚህን የተመለከተ ጉዳይ ወደ እናንተ አደርሳለሁ። በተለያዩ የኦሮሚያ አካባቢዎችና በአዲስ አበባ የወጣቶች አፈሳ ተጠናክሮ ቀጥሏል። የአማራ፣ የትግራይ፣ የኤርትራ ተወላጆች እየታፈሱ ወዳልታወቀ ስፍራ እየተወሰዱ ነው። የኦሮሞ ተወላጆች ወጣቶች እየታፈሱ ወደ ወታደራዊ ስፍራም እየተወሰዱ ይገኛሉ። የኦሮሞ እናቶች እያለቀሱ ነው። የቀድሞ የኦሮሚያ ልዩ ኃይል አባላት እንዲሁም መከላከያ ሰራዊትና ልዩ ኃይል እንዲቀላቀሉ ዳግም ጥሪ ቀርቦላቸዋል። ወጣቶች ወደ አዲስ አበባና ወደ ተለያዩ የኢትዮጵያ ክፍሎች እየሸሹ ነው። የኦሮሚያ ልዩ ኃይል በዚህ 7 ዓመት ውስጥ ብቻ ከ42 ጊዜ በላይ ሰራዊት አስመርቋል። ገሚሱ ከአማራ ፋኖ ጋር እየተፋለመ ይገኛል። ሌላው ደግሞ ከኦሮሞ ነጻነት ሰራዊት ኦኤልኤ ጋር እየተዋጋም ይገኛል። የሽመልስ አብዲሳ አስተዳደር ሰሜኖቹ አንድ ሆነው የኦሮሞ መንግስትን ሊጥሉ ነው፣ የኦሮሞ ህዝብ መንግስቱን መጠበቅ አለበት ሲሉ በተደጋጋሚ ሲናገሩም ተሰምተዋል። አሁን ላይ መላው የኢትዮጵያ ህዝብ እያነጋገረ ያለ እያናደደ ያለ አንድ ጉዳይም አለ። እሱም ኑሮ ውድነት ነው። ኑሮ ውድነት ኦሮሞ፣ አማራ፣ ደቡብ፣ ትግሬ አይልም። ሁሉም ቤትን እያንኳኳ ይገኛል። አብይ አህመድና ሽመልስ አብዲሳ እጅግ ቅንጡ ቤተ መንግስት እየገነቡ ነው። የአብይ ቤተ መንግስት የካ ተራራ ላይ ነው እየተገነባ የሚገኘው። የቤተ መንግስቱ በር መክፈቻዎች፣ መስኮቶችና ጠርዛ ጠርዞቹ በወርቅ የተንቆጠቆጡ መሆናቸውም ተነግሯል። አብይ የጫካ ፕሮጀክት ይሉታል። በውስጡ የሀብታሞች መኖሪያ ዘመናዊ ቪላዎችም እየተገነቡ ነው። ጠቅላይ ሚኒስትሩ ለሀብታሞች ቪላዎችን በውድ ዋጋ ለመሸጥ እየተዘጋጁም ይገኛሉ። አለገዛም ማለት አይቻልም። በዚህ አካባቢ በአውሮፓ ስታንዳርድ አስፓልትም ሰርተዋል። ካቦቹ ከጣሊያን በመጡ ድንጋዮችም የተገነቡ ናቸው። በዚሁ አካባቢ ከመሬት በታች ቶርች የሚደረጉባቸው አሰቃቂ እስር ቤቶችም ተገንብተዋል። ማምለጫ ዋሻዎችም ተሰርተዋል ነው የተባለው። የሽመልስ አብዲሳ ቤተ መንግስት ደግሞ መሃል ቦሌ ላይ እየተገነባ ይገኛል። እጅግ ቅንጡ እንደሆነም ይነገርለታል። ይሄ ሁሉ የሚደረገው በህዝቡ ገንዘብ ነው። ይህ በእንዲህ እንዳለ ደግሞ አብይ አህመድና ሽመልስ አብዲሳ ቅንጡ ህይወት እንዲኖሩ ሲባል የኦሮሞ ወጣቶችን ሊማግዱ ተቃርበዋል። ከዚህ በፊትም ማግደውታል። ሽመልስ አብዲሳ በተደጋጋሚ በአማራ ህዝብ ላይና በትግራይ ህዝብ ላይ የጥላቻ ንግግሮችን ሲናገሩ ተሰምተዋል። ሽመልስ አብዲሳ ጠላት እየፈለጉና የኦሮሞን ህዝብ እየኮረኮሩ ስልጣናቸውን ማቆየት ነው ፍላጎታቸው። የትግራይ፣ የአማራ፣ የኤርትራ ኃይሎች እንቅስቃሴን ተከትሎ በኦሮሚያ የተለያዩ ህጎች እየወጡ ይገኛሉ። የኦሮሞን ገበሬ እንዲበለጽግ እናደርገዋለን በሚል ህጎችም እየወጡ ይገኛሉ። በአዲስ አበባ ደግሞ ለኦሮሞ ተወላጆች ብቻ 300 ሺህ ብር ብድር እየተሰጣቸው ይገኛል። ይህ ብድር የሚሰጠው ለኦሮሞ ተወላጆች ብቻ ነው፣ ለሌላው ብሔር የሚሰጥ አይደለም። የትግራይ ኃይሎች ወደ ሰሜን አማራና በአፋር አዋሳኝ አካባቢዎች በከባድ መሳሪያ ታግዘው በከፍተኛ ሁኔታ እየተጠጉ ይገኛሉ። የኤርትራ ሰራዊትም ወደ ኢትዮጵያ ድንበር እየተጠጋ ይገኛል። የኢትዮጵያ መንግስት የሰራዊት መሳሳት አጋጥሞታል። መከላከያ ከአማራ ክልል ሲወጣ በወጣባቸው አካባቢዎች የፋኖ ኃይሎች እየገቡ ይገኛሉ። ሚሊሻውና አድማ በተናው የፋኖን ምት መቋቋምም አቅቶታል። የአማራ፣ የትግራይ፣ የኤርትራ ኃይሎች አንድነት ፈጥረዋል ቢባልም አንድነታቸው ግን በግልጽ ሲናገሩት አይሰማም። ሰሜኖቹን አንድነት ፈጥረዋል እያሉ የሚተቹት የአብይ አህመድ ደጋፊዎች ናቸው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።